አንዳንድ ሰው ለአርሴናልና ለማንቸስተር የጮውን ወደ ላይ ጮህ ቢሆን ወደ ሰማይ ጮህ ቢሆን ኖሮ አንድ ፓስተር አንድ ቀን አይቼዋለሁ። ወይ አገባንልሽ እያለ የሆነ ነቀነቅንልሽ። ያ ፓሽን እግዚአብሔር ፊት ቢሆን ያ ፓሽን ወገኖች፣ እግዚአብሔር ፓሽናችንን ያድሰው። ኧረ አሜን በሉ። ያድሰው። አሜን በሉ። ያድሰው። የማገልገል ፓሽናችን ይታደስ። የመጸለይ ፓሽናችን ይታደስ። ቅዱሳንን የመውደድ ፓሽናችን ይታደስ። ለብረት ያለን ቫልዩ ይታደስ። መታደስ አለበት። አንዳንድ ጊዜ ወደ ብዙ ነገር የምንገባው በአንዳንድ ሰዎች ምክንያት። ሰዎች ወደ ጥሩ ነገር ውስጥም ይከታሉ፣ ወደ መጥፎ ነገር ውስጥም ይከታሉ። አብዛኛዎቻችን ወደ አንዳንድ አላስፈላጊ ነገር ውስጥ ወደ ኋላ ህይወታችን ሄደን ብናስብ እንድንገባ ያባበሉን ሰዎች አሉ፣ የገፋፉን ሰዎች አሉ። አንዳንድ ሰው ከቸርች የቀረው በራሱ አይደል። የሆነ አንድ ቦዘኔ ጴንጤ ገጥሞታል የሆነ ካፌ እና ህብረት ምን ያደርጋል ምናምን ብሎታል። ኦንላይን ቸርች የሚከታተሉ አሉ፣ የሆነ ፓስተራቸውን በቅርበት ማያዩ። አንዳንድ ሰዎች ከህብረት የሚጠፉት በሰዎች ምክንያት ነው። አንዳንድ ሰዎች ጸሎት የሚያስጠላቸው አብረውት ከሚውሉ እሱ የተነሳ ነው። የሚያወራቸው የሚነግራቸው ነገር በቃ እንደዛ እንዲያረጉ የሚያረጋቸው አይደለም። እና ንፋስ ከወዴት መጥቶ ወዴት እንደሚሄድ እንደማታቅ ሁሉን የሚችለውን የአምላክን ስራ አታቅም። ምን ማለት ነው? አጥንት ሴት ወድ ውስጥ እንዴት ሊዋሃድ እንደሚችል ምን ማለት ነው? እግዚአብሔር ይሰራል፣ ሰውየው አያቅም። እግዚአብሔር ይሰራል፣ ሴትየው አታቅም፣ ግን ይሰራል። የምናውቀውን ብቻ እኮ አይደለም ይሰራው። እኛ ስላወቅን እየሰራ ነው፣ ስላላወቅን ስራ አቁሟል አንልም። ባናቅም ይሰራል፣ ብናቅም ይሰራል፣ ቢገባን ይሰራል፣ ባይገባን ይሰራል። እግዚአብሔር በስራ ላይ ነው። መልአኩ ጉዞ ጀምሯል። ለምን? ቤተ ክርስቲያን እየጸለየች ነው። በአንድ ልብ፣ በጋራ፣ በህብረት። እግዚአብሔር ይህን መንፈስ ይመልስልን። ቅድም እንደተባለው ከማህበራዊ ሚዲያ አዲክሽን እግዚአብሔር ነፃ ያውጣን። ወገኖች 24 ሰዓት ቲክቶክ ማየት ለውጥ አያመጣም። 24 ሰዓት እዚህ ውስጥ ያለ ጀንክ ማየት ለውጥ አያመጣም። 1 ደቂቃ መንበርከክ፣ 2 ደቂቃ መንበርከክ፣ 2 ሰዓት መንበርከክ ከራስ አልፎ በትውልድ ላይ፣ በአገር ላይ፣ በምድር ላይ ለውጥ ያመጣል። ከዚህ በኋላ ከሰማይ ጋር የሚነጋገሩ ናቸው የምድር በረከት፣ ወደ ላይ የሚያወሩ ናቸው የምድር በረከት፣ ችግራቸውን ለእግዚአብሔር የሚነግሩ ናቸው የምድር በረከት። አሜን። ሁለተኛ ዜና 18 ላይ ያለ ሐሳብ ነው የምንካፈለው። ትንሽ ሐሳቡን በደንብ ለማስያዝ ያክል ታሪኩ የሚናገረው ኢዮሳፍጥ ተብሎ ስለሚጠራ አንድ የይሁዳ ንጉስ ነው። የይሁዳ ንጉስ ነው። በጣም መልካም የሚባል ንጉስ ነው ኢዮሳፍጥ። ይሄ ሰው እዚህ ሁለተኛ ዜና 18 ላይ በተጻፈው ታሪክ ውስጥ ወደ አንድ ሕይወቱን ሊያጣ ወደ ነበረበት በጣም ከባድ ወደሆነ ነገር ውስጥ ሲገባ እናነባለን በዚህ በሁለተኛ ዜና 18 ላይ። ስለዚህ ዛሬ የምናገረው ሐሳቡን እንድትይዙ ወደዚህ አስቸጋሪና ከባድ ነገር ውስጥ እንዴት ገባ፣ እንደገና ከዚህ አስቸጋሪና ከባድ ነገር ውስጥ እንዴት ወጣ የሚለውን ነው ማወራው። ግልጽ ነው። እንዴት ወደዚህ ከባድና አደጋ ሊፈጥርበት ወደሚችለው ነገር ውስጥ ምን ከተተው፣ እንዴት ገባ፣ ደግሞ ከዚህ ነገር ውስጥ እንዴት ወጣ የሚለውን በእነዚህ ሁለት ሐሳቦች ላይ ነው የምናገረው። ከዚህ በፊት ስለ ከአስቸጋሪ ነገሮች፣ ከማንፈልጋቸው ነገሮች፣ ለሕይወታችን ከማይጠቅሙ ነገሮች መውጣት የሚባለው ነገር በጣም አስቸጋሪ ነው። ብዙ ጊዜ ሰዎች ወደ አንድ አላስፈላጊ ነገር ውስጥ ሲገቡ ቀላል፣ ወደማይጠቅም ነገር ውስጥ ብዙ ጊዜ ስንገባ በጣም ሶ ሲምፕል። እንደውም አንዳንዴ መግባታችንን ሳናቁሉ ያልሆነ ነገር ውስጥ ገብተን ራሳችን እናገኛለን። ግን ያ ነገር እንደማይጠቅም እንደማይበጅ በተረዳን ጊዜ ግን ከዛ ለመውጣት ከባድ ነገር አለው እና ሁሌ ዘጸአትን በማጠና ጊዜ ዘጸአት የሚለውን መጽሐፍ እስራኤላውያኖችን እግዚአብሔር ከግብጽ ያወጣበትን ታሪክ፣ ዘጸአት ማለት ትርጉሙ መውጣት ማለት ነው። እሱም በምናነብበት ጊዜ ሁሌ እስራኤላውያኖች ወደ ግብጽ የገቡበት መንገድና ከግብጽ የወጡበት መንገድ ይለያያል። ወደ ግብጽ የገቡት ያውላችሁም ታውቃላችሁ፣ ዮሴፍ እዛ በመሆኑ ነው አይደል? እና ያዕቆብና 70 ቤተሰቦች ዮሴፍ ግብጽ በመሆኑ ምክንያት ዮሴፍ ሰረገላ ልኮላቸው፣ ለአባትየው ለያዕቆብ ሰረገላ ተልኮለት በሰረገላ ነው የገባው። እንግዲህ ሰረገላ በዛ ጊዜ የነገስታቶች መንቀሳቀሻ ነው አይደል? ፈርዖን የራሱን ሰረገላ ነው የላከለት። ከግብጽ ግን የወጡት ስንት ተአምር ተደርጎ ነው? 10 ተአምር ተደርጎ፣ ስንት መቅሰፍት ተደርጎ፣ ሰውየው እለቃለሁ ሲል አለቅም ሲል፣ ሂዱ ሲል፣ ጥሩ ሲል
ምን ላችሁ ነው? ወደ ሆነ ነገር ውስጥ መግባት ቀላል ነው፣ ከዛ ነገር መውጣት ከባድ ነው ለማለት ፈልጌ ነው። አንዳንድ ጊዜ ከአንዳንድ ከወጣንባቸው ነገሮች ውስጥ በእርግጠኝነት እንድንወጣ የረዳን የሆነ የእግዚአብሔር ኃይል አለ ብዬ አምናለሁ። ያለ እግዚአብሔር ኃይል ከአንዳንድ ነገሮች ውስጥ መውጣት አንችልም ነበር። እግዚአብሔር ወይ በመረዳት ወይ በእውቀት ወይ ከዛ ነገር ያ ነገር አላስፈላጊ እንደሆነ በቃሉ ነግሮን መክሮን ብቻ ያለ እግዚአብሔር እርዳታ ከብዙ ነገር ውስጥ አልወጣን። እንዳልኳችሁ መግባት ግን ሶ ሲምፕል፣ እየተዝናናን እንደ ቀልድ ምናምን ብዙ ነገር ውስጥ እንገባለን። እዚህ ክፍል ላይ ሲጀምር ኢዮሳፍጥም ብዙ ብልጥግናና ክብር ነበረው ብሎ ይጀምራል። እግዚአብሔር በጣም ያከበረው በጣም ያበለጠገው ሰው እንደሆነ ክፍሉ በዛ ይጀምርልና ሲቀጥል ምን ይላል? አካብ ለተባለው ለእስራኤል ንጉስ ጋብቻው ነው ይላል። አካብ ማለት የእስራኤል ንጉስ ነው፣ ኢዮሳፍጥ የይሁዳ ንጉስ ነው። ሁለቱ በጋብቻ ተዛመዱ ይላል። አካብ በጣም እግዚአብሔርን ያሳዘነ እንደውም በሁለተኛ ዜና ምዕራፍ 19 ቁጥር 2 ላይ እግዚአብሔር በነብዩ ኢዩ በኩል ካዲ ብሎ የጠራው ሰው እግዚአብሔርን የካደ ሰው ነው። አካብ ወደ እስራኤል ምድር ብዙ የጣዖት አምልኮ እንዲገባ እስራኤል በጣዖት አምልኮ እንድትሞላ ያደረገ በጣም እግዚአብሔርን የበደለ ንጉስ ነው። እኔ ምክንያቱ ምን እንደሆነ አላቅም። የይሁዳ ንጉስ ኢዮሳፍጥና የእስራኤል ንጉስ አካብ በጋብቻ ተዛመዱ ብሎ ይጀምራል። ምናልባት በዛ ጊዜ ነገስታቶች እንደዚህ በጋብቻ የሚተሳሰሩባቸው የተለያዩ ምክንያቶች አላቸው። አንደኛው ምክንያት ከብዙ ምክንያት ውስጥ ምናልባት እነዚህ ሁለት ነገስታቶች፣ ይሄኛው የእግዚአብሔር ሰው ነው፣ መልካም ሰው ነው፣ ጌታን ሲያስደስት የኖረ ሰው ነው ኢዮሳፍጥ። ይሄኛው ደግሞ በጣም መጥፎ ሰው ነው። ይሄ በአዲስ ኪዳን ብናየው ሁለተኛ ቆሮንቶስ ምዕራፍ 6 ላይ ከማያምኑ ጋር በማያመች አካሄድ ምን አትበሉ አትጠመዱ የሚለውን ቃል ያሳያል። ከማያምኑ ሰዎች ጋር በማያመች አካሄድ ማለት በቃ አትተሳሰሩ የሚለው አይነት ነው። በቃ የሰውዬ ኢማጂን የኢዮሳፍጥ ወንድ ልጅ የአካብን ሴት ልጅ ነው ያገባው። ምክንያታቸው ምንድነው? ምናልባት በመካከላቸው ሊፈጠር የሚችለውን ግጭት ለማስቀረት ነው። ዋንስ ከተዛመዱ የመጋጨት እድላቸው ምን ይሆናል? ይቀንሳል። ወደ ጎን ያለውን ግጭት ለማስቀረት ኢዮሳፍጥ ወደ ላይ ግጭት ፈጠረ። ይሰማችሁ? ከሰው ጋር ያለውን ግጭት ለመቀነስ ከእግዚአብሔር ጋር ያለውን ነገር ግን ምን አረገ? አበላሸ ኢዮሳፍጥ። እኔው ከአካብ ጋር ጋብቻ ሆኑ። ከዛ ክፍሉ ምን ብሎ ይቀጥላል? ኢዮሳፍጥም አካብ ሊጎበኘው ወደ ሰማሪያ ወረደ ይላል። ወደ ሰማሪያ ሄደ። ሲሄድ ደግሞ ልኡካን ቡድኖቹን ይዞ ነው ሄደው። ብዙ ሰዎች አጅበውት ነው ሄዱት። ምክንያቱም ንጉስ ነው። በብዙ ሰዎች ታጅበው ነው። ልክ የአንድ ሀገር መሪ ወደ ሌላ ሀገር ለጉብኝት ሲሄድ ብዙ ተወካዮችን ልኡካን ቡድን ምናምን ይዞ እንደሚሄድ እንደዛ ነው ይዞ ሄዶ ማነው ኢዮሳፍጥ። እና ያን ጊዜ አካብ ከሶሪያ ጋር ለመዋጋት እቅድ ውስጥ ነበር። ከሶሪያ ጋር ሊዋጉ ኦልሬዲ አካብ ፕሮግራም ላይ ነው ያለው። እና ልክ ኢዮሳፍጥ እዛ ከደረሰ በኋላ ክፍሉ ምን ይላል? ብዙ በጎችን ብዙ በሬዎችን አረደላቸው። ለኢዮሳፍጥና አብረውት ላሉ ሰዎች ትልቅ ግብዣ አደረገላቸው። በጣም የወዳጅ ግብዣ። በቃ እኔ ለእናንተ የተለየ ነገር ነው ያለኝ የሚል ትልቅ ግብዣ አደረገላቸውና ከዛ በኋላ የሚገርም ቃል አለ። ከኔ ጋር ወደ ሬማት ዘገለአድ ሄደህ ተዋጋ ብሎ አማርኛው የሚለው አባበለው ነው የሚለው። አባበለው በቃ አብረን ሄደን እንዋጋ። ልክ አሁን እስራኤልና አሜሪካ ኢራንን ለሁለት እንደሚወጓት እንደማለት ነው። አንዳንዶች ታውቃላችሁ የውጊያ የአሜሪካ አይደለም ይላሉ፣ የእስራኤል ውጊያ ነው ይላሉ። እና አሜሪካን ወደዚህ ድራይቭ አድርገው ከተታት እስራኤል ነው ይላሉ። ልክ አካብ እንደዛ ነው ያደረገው። አነሳሳው። በቃ አብረኝ እንዋጋ፣ አብረኝ ሂድ፣ ወዳጄ ነህ፣ ተዛምደናል ምናምን ብሎ። ስለዚህ ኢዮሳፍጥ የሱ ወዳልሆነ ጦርነት ነው ሄደው፣ ወደማይመለከተው ወደማያገባው ነገር። ስለዚህ የመጀመሪያው ኢዮሳፍጥ ወደ ገባበት አደገኛ ነገር ምናልባት እግዚአብሔር ባይረዳው ኖሮ ሕይወቱን ሊያጣ ወደ ነበረበት ነገር የገባው በወዳጁ አካብ ምክንያት ነው። እና አንዳንድ ጊዜ ወደ ብዙ ነገር የምንገባው በአንዳንድ ሰዎች ምክንያት ነው። ሰዎች ወደ ጥሩ ነገር ውስጥም ይከታሉ፣ ወደ መጥፎ ነገር ውስጥም ይከታሉ። አብዛኛዎቻችን ወደ አንዳንድ አላስፈላጊ ነገር ውስጥ
ወደ ኋላ ህይወታችን ሄደን ብናስብ እንድንገባ ያባበሉን ሰዎች አሉ፣ የገፋፉን ሰዎች አሉ። አንዳንድ ሰው ከቸርች የቀረው በራሱ አይደለም። የሆነ አንድ ቦዘኔ ጴንጤ ገጥሞታል የሆነ ካፌ በቃ እና ህብረት ምን ያደርጋል ምናምን ብሎታል። ኦንላይን ቸርች የሚከታተሉ አሉ፣ የሆነ ፓስተራቸውን በቅርበት ማያዩ። ፓስተርየው ለንደን ሆኖ እነሱ እዚህ ሆኖ አባል ናቸው። ቢቸገሩ እኮ አያገኙትም። የለም ሰውየው የለም። በነገራችን ላይ ፓስተርየው ኤአይም ሊሆን ይችላል፣ እሱ ራሱ ላይኖር ራሱ ይችላል። አንዳንድ ሰዎች ከብረት የሚጠፉት በሰዎች ምክንያት ነው። አንዳንድ ሰዎች ጸሎት የሚያስጠላቸው አብረውት ከሚውሉ ሰው የተነሳ ነው። የሚያወራቸው የሚነግራቸው ነገር በቃ እንደዛ እንዲያረጉ የሚያረጋቸው አይደለም። እና ኢዮሳፍጥ በአክዓብ ኬዝ ነው ወደዛ የገባው። ከዛ ኦኬ ይለውና እግዚአብሔርን ጠይቅ ይለዋል። መንፈሳዊ ሰው ስለሆነ ግን ይኸውላችሁ ኢዮሳፍጥ ያጠፋው ልንገራችሁ። እግዚአብሔርን ጠይቅ አለው። ከዛ የራሱን ነቢያት ሰበሰበለት። አክዓብ የራሱ ነቢያቶች አሉት፣ ትክክለኛ ያልሆኑ ነቢያቶች አሉ፣ ሰበሰበለት። በመሰረቱ እግዚአብሔርን መጠየቁ ኢዮሳፍጥ ልክ ነው። ግን መጠየቅ የነበረበት ግን እዚህ ጋር አይደለም፣ ከአክዓብ ጋር ጋብቻ ሲሆን ነው። አያችሁ፣ መጀመሪያ ሲዛመድ ቢጠይቅ ኖሮ ሁለተኛው አደጋ ውስጥ አይገባም ነበር። ብዙ ስቴፕ ከሄደ በኋላ መጠየቅ የተገባው ቦታ ላይ ሳይጠይቅ መጠየቅ የማይገባው ቦታ ላይ እግዚአብሔርን ጠየቀ። ከዛ አክዓብ እንዳልኳችሁ ሐሰተኛ ነቢያቶችን ሰብስቦ አመጣ። 400 የሚጠጉ እነዚህ 400 የሚጠጉ ነቢያቶች በቃ በጣም ፖዚቲቭ ነገር የሚያወሩ ናቸው። ሰው ማስቀየም ደስ የማይላቸው ሰው ናቸው። በቃ ሰው ለምን ይቀየም፣ ሰው ይደሰት የሚሉ ናቸው። ስለዚህ መጥተው 400 ሰው በአንድ አፍ ያወራል። ውጡ ይከናወንላችኋል። ይህ ድምፅ ድሮም ነበር ለካ። ሂድ ይሳካልሃል። ታውቃላችሁ ሴጣን ሲከሰክሰን ቀጥታ መጥቶ ትከሰከሳላችሁ ብሎ ነግሮን አይደለም፣ ሚነግረን ሌላ ነው። ይሄን ዛፍ በበላሽ ጊዜ እንደ እግዚአብሔር መልካምና ክፉ የምታውቂ ትሆኛለሽ ብሎ ሲል ሌላ ቅር ነው ያለው። ሴጣን ሚነግረንን አይደለም ያደርገው፣ ቢሃይንድ ሌላ አጀንዳ ነው ያለው። ስለዚህ ክፍሉ የሚነግረን ምንድነው? ውጡ 400 ወገኖቼ። ከዛ ይሄ እግዚአብሔር ሰው ስለሆነ ብዙ አልተቀበለውም። ሰምቷል፣ ውጡ የሚለውን ቃል ሰምቷል፣ ይከናወንላችኋል ሰምቷል። በኋላ ኦኬ ጥሩ ነው ይሄን ሰምቻለሁ፣ ግን ሌላ ነብይ እንፈልጋለን። በዚህ ጊዜ አክዓብ አንድ ነብይ አለ ለኔ መልካም አይናገርልኝም ማለት። ክብር ለእግዚአብሔር። ሁሉ ጊዜ በኔ ላይ መጥፎ ነገር ነው የሚናገር። በነገራችን ላይ ለአክዓብ መልካም ማለት የሚያስበውን አርግ ማለት ነው። የልቡን ከነገራችሁት መልካም ነው፣ የልቡን ካልነገራችሁትስ መልካም አይደለም። ሰው እኮ መልካም የሚለው መልካም የሆነ ነገር አይደለም፣ የሚወደውን፣ የሚጥመውን፣ የሚፈልገውን፣ ያቀደውን። ለምሳሌ ሊፈታ ያሰበ ሰው የሰራዊት ጌታ እግዚአብሔር በርታ ይላል ብትሉት መልካም ነው ይላል። እቅዱ ነው፣ አያቸው፣ የልቡ ነው። ለመፍታት በቋፍ ያለ ሰውዬ ነው። ያንን ኮንፈርም የሚያደርግለት ሰውዬ መልካም ነው። ተው ተመለስ ይቅርብ ያለው ደግሞ ለሱ ምንድነው? ስለዚህ አንዳንዴ ክፉ ልክ አሁን እኮ እውነትን መናገር እዚህ ሀገር እንደ ሄት ስፒች አይደለም፣ የጥላቻ ንግግር ተብሏል። እውነት እኮ በጣም እየታገተች ነው። ገባችሁ? ስለዚህ መልካም አይናገርልኝም ቢሆንም ይምጣ አለ ማለት ጫና ፈጠረበት ኢዮሳፍጥ። በዚህ ጊዜ በቃ ይምጣ ተብሎ የሚያመጡት ሰዎች ተላኩ። በጣም ሰርፕራይዝ የሚያደርገኝ ነገር ልንገራችሁ። የሚያመጡት ሲሄዱ እየነገሩ አመጡት። 400ችንም አንድ አይነት ነገር ነው ያወራነው። አደራን ከኛ እንዳትለይ፣ እኛ ያልነውን በል። እኛ ያልነው ውጡ ይከናወንላችኋል ነው። አንተም በኋላ ነብዩ በጣም ቆራጥ ነብይ ነው። አይ እኔ የምናገረው እንዲህ አይነት አገልጋዮች እግዚአብሔር ያብዛል። እኔ የምናገረው እግዚአብሔር ያለኝን ብቻ ነው። ምስማማው ከላይ ብቻ ነው፣ ከሰማይ ብቻ ነው፣ ከእግዚአብሔር ብቻ ነው። እግዚአብሔር ለዚህ ዘመን የኢትዮጵያ ቤተክርስቲያን እንደዚህ አይነት አገልጋዮችን ያብዛላት። እግዚአብሔር ካለ ውጭ አልልም። የፈለገ ነገር ይቅርብኝ፣ የፈለገ ነገር አላግኝ፣ የፈለገ ነገር ልጣ፣ የምናገረው እግዚአብሔር ተናገር ያለኝን ነው። እግዚአብሔር በል ያለኝን ነው የምለው። ክብር ለእግዚአብሔር ይሁን። እናንተ አፌ ላይ ያስቀመጣችሁት ቃል አልናገርም አለ ነብዩ። በጣም ጠንካራ ነብይ ነው።
ከዛ በቃ ኢዮሳፍጥ ጫና ስለፈጠረ ብቻ መጣ ነብዩ ገና እንደመጣ ራእይ ማየት ጀምሯል። ለካ እስራኤል እረኛ እንደሌላቸው በጎች ተበተነው ያለዋል። እንደውም አንድ መንፈስ ከእግዚአብሔር ዘንድ ወጣ እና አክዓብን በሰዎች አፍ ውስጥ ሆኖ የሚያስት መንፈስ አክዓብ ምክንያቱም እግዚአብሔርን የካደ ሰው ስለሆነ ወደሚሞትበት ነገር እንዲሄድ የሚያደርጉት አሳች መናፍስቶችን አየው ይልና እንደውም እግዚአብሔር እኮ እንዲህ ብሎ ተናገረ አለ። እያንዳንዱ እስራኤል ወደ ቤቱ ይመለስ ብሏል አለ። ማለት የውጊያ ያዋጣም ተመለሱ ብሏል። ዞሮ ግን እምቢ ብላችሁ ከሄዳችሁ ግን በቃ ታልቃላችሁ ብሎ ነብዩ ቁርጡን ነገራቸው። አክዓብ ወዲያው ነው አላልኩም አለ። ይኸው ሳይመጣ እኮ ነገር የለው። እሱ ከመጣ ምን እንደሚል ይታወቃል። ክብር ለእግዚአብሔር። ምን እንደሚያወራ ለሱ ግልጽ ነው ብሏል። እና በዚህ ጊዜ በጣም ሰርፕራይዝ የሚያደርጋችሁ ነገር አክዓብ በጣም ተቆጣ እና ኦኬ እኛ ወደ ውጊያው እንሄዳለን፣ እሱን ግን እኔ እስክመለስ ድረስ እንትና ለሚባለው አለቃ ስጡትና ግዞት ቤት ያስቀምጡት አለ። ነብዩ በጣም ጠንካራ ነው። እውነት አለው፣ አንተ ከዚህ ጦርነት በሰላም ከተመለስክ እግዚአብሔር በእኔ አልተናገረም አለው። ኦልሬዲ ትሰናበታለህ አለው። ኦልሬዲ አትመለስም። በደንብ አጨብጭቡ እንጂ ምንድነው በዛው ሄደ ትቀራለህ አለው። ኤኒዌይ ሄዱ ሁለቱም ተያይዘው። ስለዚህ እኔ አክዓብ ማን ነው ኢዮሳፍጥ ወደዚህ ችግር እንዲገባ ያደረገው 3 ምክንያት አለ ብዬ አስባለሁ። አንደኛው ወዳጅነት ጓደኝነት ሰው ነው አንደኛው። ሁለተኛ በተወሰነ መልኩ ሐሰተኛ ድምጽም አስተዋጽኦ ነበር። ውጡ ይከናወንላችሁ። አሁን ብዙ ሰዎች ወዳልሆነ ነገር ውስጥ ከሚገቡባቸው ነገር አንዱ በትንቢት መልክ የሚናገሩ ነገሮች ናቸው። በመልእክት መልክ የሚናገሩ ነገሮች ናቸው። እነዚህ አይነት ነገሮች ለይተን ማንቀበል ከሆነ አደገኞች ናቸው። እየገባችሁ ነው? በጣም እኮ የሚገርማችሁ ነው። አሁን እኔ አንዳንድ ጊዜ ዝም ብዬ ፌስቡክን ወይ ምናምን ይነካ ሳረግ የሆነች ሰዓት አለች። እዛች ሰዓት ላይ አቤት ያለ የነብይ ማት ላይቭ ተሾመ የሚባል ነብይ ሻሎም 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 ይላል። ከዛ ፈለቀች ደግሞ ትቀጥላለች ሊፕስቲኳን አድርጋ ሻሎም 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 በጌታ በኢየሱስ። ዝቅ ስል ደግሞ የሆነ ነብይ አለ። ዝቅ ስል የሆነ እያንዳንዱ የሚለው እነግርሻለሁ አገለግልሻለሁ ግን ለማንኛውም እዚህ ያላገለግልሽም በዋትስአፕ ነምበሬ እያንዳንዱ በውስጥ አለው። እነዚህ ድምጾች አደገኛ ናቸው። ኢዮሳፍጥን የሚያክል ሰው ወደ አልሆነ ነገር ውስጥ የከተቱት፣ ሕይወቱን ወደሚያጣበት ነገር ውስጥ የከተቱት እነዚህ ድምጾች ናቸው። ግን ሶስተኛው ሐሰተኛ ትንቢት ብቻ አይደለም ኢዮሳፍጥን እዚህ ውስጥ የከተተው፣ እውነተኛውን ትንቢት አለመስማትም ነው። በነብዩ በሚክያስ በኩል የመጣውን እውነተኛ ድምጽ ሰምቶ ቢሆን ኖሮ እዛ ውስጥ ላይ ገቡ ይችሉ ነበር። ከዚህ ሁሉ ግን ወዳጅነት አየለበት፣ ጓደኝነት አየለበት። ስለዚህ እኔ ለዚህ ዘመን ከችግርና ከጥፋት ለመዳን ብዬ ማስበው የመጀመሪያው ካሉ ንብረቶች መጠንቀቅ፣ ያሉን ንብረቶች በትክክል ማየት መገንዘብ፣ እያንዳንዱ ግንኙነት ለምን ጠቅሞናል የሚለው ማየት አስፈላጊ ነው። ሁለተኛው ምን ሰማቸው ድምጾች ትክክል ናቸው አይደሉም የሚለው መለየት አስፈላጊ ነው። ሶስተኛ ለእውነተኛ ድምጾች ጆሮአችንን መስጠት አስፈላጊ ነው። እነዚህ ሶስቱን ካደረግን እንጠበቃለን። ክብር ለእግዚአብሔር። እግዚአብሔር የሚናገረንን ነገር ምንቀበል ከሆነ ምንሰማ ከሆነ ምንስማማ ከሆነ እግዚአብሔር ከሚለን ነገር ጋር አግሪ ምናረግ ከሆነ እንጠበቃለን። ሁልጊዜ እውነት ይጠብቀናል። ክብር ለእግዚአብሔር። እውነት ያድነናል። እውነት ከጥፋት ይታደገናል። ውሸት ደግሞ ወደ ጥፋት ይከተናል። ኤኒዌይ እነዚህ 3 ነገሮች ሆኑና ኢዮሳፍጥ ወደ ከባድ ነገር ውስጥ ገባ። አሁን ይህን ስሙኝ። ወደ መልእክት የመጣ ጦርነቱ ከባድ ነበር፣ ቀላል አልነበረም። ሶርያኖች በጣም የእስራኤልን ንጉስ ለመግደል እቅድ አውጥተዋል። እንደውም ንጉሱ ጠርቶ ለተዋጊዎቹ ነግሯቸዋል፣ ከማንኛውም የእስራኤል ወታደር ጋር እንዳትዋጉ፣ በዋናነት ታርጌታችሁ መሆን ያለበት የእስራኤል ንጉስ ነው። በቃ እሱን ለመግደል ተንቀሳቀሱ፣ ሌላው እንዳትነኩ ብሏል። እና የእስራኤል ንጉስ ምናልባት እኔ ስጠረጥር መሃል ላይ ውጊያው ሊጀመር አካባቢ ልብስ ልቀይር ብሎ ወጣ። አይ ዶንት ኖ ምን አይነት ልብስ ሊለብስ እንደፈለገ ባይገባኝም የሆነ ታክቲክ ሰርቶ ግን ማምለጥ ፈልጓል። በዚህ ላይ ደግሞ ኢዮሳፍጥን ማጋፈጥ ፈልጓል። ዝም ብዬ ማታ ስዘጋጃ እንደሰማሁት ነገር ምንድነው፣ ምናልባት የእስራኤል ንጉስ ኢዮሳፍጥን አስገድሎ ይሁዳን የመውረር እቅድ ሊኖር ይችላል። ንጉሱ በዛ ጦርነት ከሞተ ኢሚዲየትሊ ሄዶ ይሁዳን ጨምሮ የሆነ ነገር ሊያደርግ እቅድ ይዞ ሊሆን ይችላል። ስለዚህ በመሐከል ወጣ። በቃ ጦርነቱ እንደተጀመረ አካባቢ ልብስ ልቀይር ብሎ ወጣ እና እሱ ልብስ ልቀይር ብሎ በሄደ ጊዜ ውጊያው ተጀመረና የሶሪያ ጦር ማንን ቢከብ ጥሩ ነው? ኢዮሳፍጥን ከበቡት። ይህን ከበባ ቀላል እንዳታርጉት። ከበቡት። ነፍስ ውጪ ነፍስ ግቢ ሆነ። አስቸጋሪ ነገር ውስጥ ገባ። በምንም ማያመልጥበት ነገር ውስጥ ገባ። ንግስናው ማይሰራበት
በንግስናው መዳን የማይችልበት እሱን ሊያድኑ የሚችሉ ሰዎች እዛ ጋር አልነበሩም። ማንም አልነበረም። እና ሁለተኛ ዜና 18:30 ደስ ይለኛል። የሶሪያ ሰራዊትም ኢዮሳፍጥን ከበቡት ይልና የሚገርመኝ ኢዮሳፍጥም ለዚህ አሜን ብትሉኝ ደስ ይለኝ ጮኸ ይላል። አንድ ነገር ማድረግ የሚችለው እሱም ብቻ ነው። ሌላ ነገር ማድረግ አይችልም። የራሱ ጉልበት ከዛ ከበባ ያድነውም። የራሱ ችሎታ ከዛ ከበባ አይችለውም። አንድ ችሎታ ግን አለው። ያዌ ብሎ መጮህ ይችላል። እግዚአብሔር ሆይ ብሎ መጮህ ይችላል። ጣልቃ ግባ ብሎ መጮህ ይችላል። ክብር ለእግዚአብሔር ይሁን። ኢዮሳፍጥም በዛ ባለቀ ጉዳይ ላይ ተስፋ አስቆራጭ በሆነ ጉዳይ ላይ ማንም ሊደርስለት በማይችለው ጉዳይ ላይ አንድ ማድረግ የሚችለው መጮህ ነው። አንድ ማድረግ የሚችለው መጸለይ ነው። ደስ የሚለኝ ኢዮሳፍጥም ጮይልና የሚቀጥለው ቃል ምን ይላል? አምላኩም ረዳው ሶርያኖችንም ከሱ መለሳቸው ይላል። ሲጩና አሜን በሉ ባካችሁ። ኧረ ባካችሁ አሜን በሉ። አምላኩም ረዳው። ኢዮሳፍጥም ጮኸ፣ አምላኩም ረዳው። ወገኖቼ ሁለተኛ ዜና 19 ሲጀምር ኢዮሳፍጥም በደና ወደ ኢየሩሳሌም ጻፊው ሲጽፍ በደና ተመለሰ። ለምን እቺን ነገር ጻፊው ጻፈ ስንል በደና የማይመለስበት ጉዳይ ነበር። በደና የማይመለስበት አደጋ ነበር። በደና የማይመለስበት አጣብቂኝ ነበር። ምንድነው በደና የመለሰው? በዛ አጣብቂኝ ውስጥ ያዌን ጠራ። በዛ አጣብቂኝ ውስጥ እግዚአብሔርን ጠራ። ወገኖቼ በዛ ሁኔታ ማንም ሊረዳው ባልቻለ ሁኔታ እግዚአብሔር መጥቶ ረዳው። እግዚአብሔር መጥቶ ጣልቃ ገባነት። ዛሬም ማምናለው በጸሎታችን ጣልቃ የሚገባ የኢዮሳፍጥ አምላክ በጸሎታችን ችግርን ከኛ የሚመልስ በጸሎታችን እስቲ ባካችሁ ጩና አሜን በሉ። እግዚአብሔር አለ። እስቲ እግዚአብሔር በጸሎት ጣልቃ ይገባል ይረዳል የምትሉ ለጌታ ክብር አምጡ። ዛሬም ይረዳል፣ ዛሬም ያወጣል። ሃሌሉያ አሜን። አውጣው ከዛ ከበባ አስመለጠው። የሚገርመኝ ይሄ ልንገራችሁ፣ ይሄ በጣም ደስ ይለኛል። እግዚአብሔርም ረዳው፣ ጮኸ ረዳው ይልና ከሱ መለሳቸው ብሎ ቁጥር 32 ሚል ይገርመኛል። ኢዮሳፍጥንም ሶርያኖች እያሳደዱ ይላል። ልክ ሊገሉት አካባቢ የእስራኤል ንጉሥ አለመሆኑን አወቁ ይላል። ከዛ ከሱ ተመለሱ ይላል። እኔ እግዚአብሔር የሰራበት አሰራር ይገርመኛል። ኃይል ልኮ አይደለም የበተናቸው፣ አይናቸውን አበራው። የእስራኤል ንጉሥ እሱ እንዳልሆነ አይናቸውን አበራው። እግዚአብሔር እኮ በጸሎታችሁ በወደደው መንገድ ይሰራል። አንዳንዴ እኛ ባሰብነው መንገድ ባይሰራም እሱ ባለው ችሎታ ይሰራል። እሱ ባለው አደራረግ ይሰራል። እሱ ባለው መንገድ ይሰራል። ክብር ለእግዚአብሔር ይሁን። ከከበባ ወጣው። እኔ ዛሬ ለኢዮሳፍጥ አይደለም የምሰብካችሁ፣ ለእናንተ ነው። ምን አይነት ከበባ ውስጥ እንዳላችሁ አላውቅም። ምን አይነት ቻሌንጅ እንዳለባችሁ አላውቅም። ዛሬም የአምላክ ያው ነው። ዛሬም የአምላክ ጸሎት ይሰማል። ዛሬም የአምላክ ጮታችን ይሰማል። ዛሬም ይረዳናል። ዛሬም ያግዘናል። ዛሬም ይመጣልናል። ዛሬም ጣልቃ ይገባልናል። ዛሬም ያግዘናል። ዛሬም ይደግፈናል። እግዚአብሔር ዛሬም ያው ነው። ዛሬም ይሰራል። ዛሬም ያግዛል። ሃሌሉያ። ከከበባ ውስጥ አወጣው። ከጭንቀት ውስጥ አወጣው። መዝሙር 40 ደስ ይለኛል። ቁጥር 1 ቆይቼ እግዚአብሔርን ደጅ ጠናውት፣ እሱም ዘንበል አለልኝ። ከረግረግ ጭቃ እጆቼን ይዞ አወጣኝ፣ በድንጋይ ላይ አቆመኝ። ባንደበቴ አዲስን ዝማሬ ጨመረ። ዛሬም ከየትኛውም ሁኔታ ማውጣት ይችላል። ዛሬም እግዚአብሔር ከአጣብቅኞች ማውጣት ይችላል። ዛሬም እግዚአብሔር ከከበባ ማስመለጥ ይችላል። ዛሬም ለሚጮህ እግዚአብሔር ጣልቃ ይገባል። ለሚጸልዩ እግዚአብሔር ይመጣል። ለሚጸልዩ እግዚአብሔር ይገኛል። ሃሌሉያ። አጠገባችሁ ያለውን ሰው ጩ በሉልኝ። ጩ በሉት። ጩ በሉት። ስለ ልጆች ጩ በሉልኝ። ስለ ቤት ጩ፣ ስለ ሀገር ጩ፣ ስለ ቤተ ክርስቲያን ጩ፣ ስለ መጪው ዘመን ጩ። የሚጮህ ትውልድ ካለ እግዚአብሔር ይገኝለታል። የሚጮህ እስቲ ያመነ ጩ አሜን ይበል። ሁሌ እዚህ ቦታ ደጋግሜ ነግራችሁ ቃል አለ። ዳዊት ከረግረግ ጭቃ አወጣኛል። ኢዮሳፍጥ ከዚህ ከበባ ወጣው። ሐዋርያት ሥራ 12 ይገርመኛል። ሐዋርያት ሥራ 12 ያዕቆብን ሄሮድስ ገደለው ብሎ ይጀምራል። ከዛ ህዝቡ ደስ እንደተሰኘ አውቆ ጴጥሮስንም ጨምሮ አሰረው ይላል። እንግዲህ ከዛ ፊት ያለው ታሪክ አልተጻፈልንም።
ጴጥሮስ ተጨምሮ በታሰረ ጊዜ ቤተ ክርስቲያን በማርቆስ እናት በማርያም ቤት አጥብቃ በኢየሱስ ስም የመንፈስ እዚህ ከተማ ላይ ይምጣ። አጥብቃ ጮና ባካችሁ አሜን በሉ። የምትማልድ ቤተ ክርስቲያን፣ ጩኸት የምትጮህ ቤተ ክርስቲያን፣ መጫው የምትወድ ቤተ ክርስቲያን፣ ሲቸግራት ወደ አምላኳ፣ ሲከብዳት ወደ አምላኳ፣ ነገሮች ሲሰባሰብ ወደ አምላኳ። የመጀመሪያ ቤተ ክርስቲያን ጉዳይ የምታስፈጽመው ሰው ቢሮ እየዞረች አይደለም። የመጀመሪያ ቤተ ክርስቲያን ጉዳይ የምታስፈጽመው ባለስልጣን ጋር እየሄደች አይደለም። የሰው ቤት የምታንኳኳ ቤተ ክርስቲያን አልነበረችም። የመጀመሪያ ቤተ ክርስቲያን ሰማይ የምታንኳኳ ቤተ ክርስቲያን፣ የእግዚአብሔርን ኃይል የምታቅ ቤተ ክርስቲያን፣ በጸሎት ተራራ እንደሚነቀል የምታቅ ቤተ ክርስቲያን፣ በጸሎት ሸለቆ እንደሚሞላ ባካችሁ ጩና አሜን በሉ። ዛት ኢዝ አ ቸርች። ትጸልይ ነበር ቤተ ክርስቲያን፣ ትጸልይ ነበር። ሌላ ሜካኒክ አትጠቀምም ነበር። ሌላ ቴክኒክ አትጠቀምም ነበር። ጴጥሮስን የሚያክል ሰው ታስሮ ታረግ የነበረችው የሆነ ቤት ውስጥ ተሰብስበው ይጸልዩ ነበር። ይህ ስሙኝ፣ ሲጸልዩ እግዚአብሔር ስራ ጀምሯል። ይህንን በደንብ ስሙኝ። መልአክ ወርዷል። ቤተ ክርስቲያን እየጸለየች መልአክ ወርዷል። መልአክ ወርዶ ወደ እስር ቤት ጉዞ ጀምሯል። ሰማይ መንቀሳቀስ ጀምሯል። ሰማይ በስራ ላይ ነው። እኔ እንደዛ ነው ማምነው። ቤተ ክርስቲያን ስትጸልይ ሰማይ ይሰራል ብዬ አምናለሁ። ቤተ ክርስቲያን ስትጸልይ፣ ቤተ ክርስቲያን ስትማልድ ሰማይ ይንቀሳቀሳል ብዬ አምናለሁ። ሃሌሉያ። ፕሮብሌሙ ምን እንደሆነ ነገራችሁ? ፕሮብሌሙ ይሄ ነው። ያ መልአክ ቀጥታ ሄዶ የት ነው? ጴጥሮስ የታሰረበት እስር ቤት ነው ሄዶ። ጸሎት ቤት አልመጣም። የጸሎት ቻሌንጅ እኮ ነው። ጸሎት ቤት አልመጣም። እኔ ሁሌ ያስባለሁ ምን አለ የመልአክ በጸሎት ቤት በኩል ቢያልፍ። አይዟችሁ እየሄድኩ ነው ቢል እኮ ያበረታታል። ጀርባቸው መታ የሚጸሉ ሰዎች አይዞ እንቅስቃሴ ጀምሬያለሁ፣ መታ አይዞ አንተ ምን ነው ተኛ፣ ቀደም ትማልድ አልነበር እንዴ? እየሄድኩ ነው እኮ ቢል የሚነዘር ባባባባ ይል ነበር። በቃ አያችሁ፣ ምክንያቱም እየሄደ መሆኑን ስታውቁ እኮ ትበረታታለች። ጸሎት ቤት ምንም የለም። የተንበረከኩበት ቦታ ላይ ያው ሲንበረከኩ የነበረው ነገር ነው። ለካ ውጭ ስራ ላይ ነው። ወይኔ ለካ እግዚአብሔር ውጭ በስራ ላይ ነው። ባካችሁ ጩና አሜን በሉልኝ። ለካ ሰማይ መንቀሳቀስ ጀምሯል። ለካ መልአክ ስራ ላይ ነው ያለው። ለዚህ እኮ ነው አጥንት በእርጉዝ ሆድ እንዴት እንደሚዋሃድ እንደማታቅ፣ ንፋስ ከወዴት መጥቶ ወዴት እንደሚሄድ እንደማታቅ፣ ሁሉን የሚችለውን የአምላክን ስራ አታቅም። ምን ማለት ነው? አጥንት ሴት ሆድ ውስጥ እንዴት ሊዋሃድ እንደሚችል ምን ማለት ነው? እግዚአብሔር ይሰራል፣ ሰውየው አያቅም። እግዚአብሔር ይሰራል፣ ሴትየው አታቅም። ግን ይሰራል። የምናውቀውን ብቻ እኮ አይደለም የሚሰራው። እኛ ስላወቅን እየሰራ ነው፣ ስላላወቅን ስራ አቁሟል አንልም። ባናቅም ይሰራል፣ ብናቅም ይሰራል፣ ቢገባን ይሰራል፣ ባይገባን ይሰራል። እግዚአብሔር በስራ ላይ ነው። እና መልአኩ ጉዞ ጀምሯል። ለምን? ቤተ ክርስቲያን እየጸለየች ነው። በአንድ ልብ፣ በጋራ፣ በህብረት። እግዚአብሔር ይህን መንፈስ ይመልስልን። ቅድም እንደተባለው ከማህበራዊ ሚዲያ አዲክሽን እግዚአብሔር ነፃ ያውጣን። ወገኖች 24 ሰዓት ቲክቶክ ማየት ለውጥ አያመጣም። 24 ሰዓት እዚህ ውስጥ ያለ ጀንክ ማየት ለውጥ አያመጣም። 1 ደቂቃ መንበርከክ፣ 2 ደቂቃ መንበርከክ፣ 2 ሰዓት መንበርከክ ከራስ አልፎ በትውልድ ላይ፣ በአገር ላይ፣ በምድር ላይ ለውጥ ያመጣል። ከዚህ በኋላ ከሰማይ ጋር የሚነጋገሩ ናቸው የምድር በረከት፣ ወደ ላይ የሚያወሩ ናቸው የምድር በረከት፣ ችግራቸውን ለእግዚአብሔር የሚነግሩ ናቸው የምድር በረከት። አሜን። ና ጸሎት ቤት ግን ጸሎት ነው ያለው። ተንበርክኮ የጀመረው ሰውዬ ምናልባት ጉልበቱ ደክሞት በሆዱ ቀጥሏል። በሆዱ የተንበረከከው በሆዱ የተኛው ሰውዬ ዞሮ በጀርባ ሆኗል። ነገር ዘገየ እያሉ መልአኩ ግን እዛ እየሰራ እስር ቤቱን ሰብሮ ገባ። ጴጥሮስ ተኝቶ ነበር። መጣና ጴጥሮስን ጎድኑን መታው፣ አስነሳው ጴጥሮስን። ከዛ በኋላ ጴጥሮስን ተከተለኝ ብሎ 3 የእስር ቤት በር አስከፍቶ 12 ጥበቃዎችን አሳልፎ። ይሄ ምን ጉልበት ነው? የጸሎት ጉልበት ነው። የምልጃ ጉልበት ነው። የጮት ጉልበት ነው። ክብር ለኢየሱስ ይሁን። በዚህ ልዝጋው። ከዛ እስር ቤት ጴጥሮስን የቤተ ክርስቲያን ጸሎት ነው ያወጣው።
እግዚአብሔር በጸሎት ከከባቢ ያወጣል። እግዚአብሔር በጸሎት ጣልቃ ይገባል። እግዚአብሔር በጸሎት ይረዳል። እግዚአብሔር በጸሎት አቅም ይሰጣል። እግዚአብሔር በጸሎት ጸጋ ይሞላል። እግዚአብሔር በጸሎት ኃይል ይሞላል። ክብር ለእግዚአብሔር ይሁን። በዚህ ልዝጋው። በርጠለሜዎስ የመጨረሻ ታውቃላችሁ በርጠለሜዎስን ታሪክ? አንድ መንገድ ዳር ተቀምጦ የሚለምን ለማኝ ኢየሱስ በዚህ ያልፋል የሚለው አይሰማ። ታዲያ በዚህ የሚያልፈውን ኢየሱስ እንዴት ነው ማስቆም ይቻላል? ጥያቄ ያልፋል። አሁን ጥያቄው የሚያልፈውን ኢየሱስ ወደ ራሱ ጉዳይ እንዴት ነው የሚያመጣው? የሱን ችግር ኢየሱስ እንዲፈታ ይሄ ሰውዬ ምን ማድረግ አለበት ነው እኮ ጥያቄው። ሁሌ ይላል በርጤሜዎስ አይን የለውም አፍ ግን አለው። መጨው ይችላል። መጨው ይችላል። እስቲ ጩና አሜን በሉ። መጨው አንድ ነገር ማድረግ ይችላል። እያየ መራመድ አይችልም። ለጊዜው እያየ መራመድ ላይ ያስፈልገው ይችላል። ምክንያቱም ኢየሱስ ነው። ምክንያቱም ኢየሱስ ነው። በመራመድ ለውጥ ባታመጡ እንኳን በመጨው ነው። ስለዚህ በርጤሜዎስ አንድ እቅድ ኦሬዲ አቅዷል። ምንድነው ያቀደው? ይሄ በዚህ ያልፋል የተባለው ኢየሱስ በዚህ ብቻ ያልፍም ማለት ዛሬ በአይኔ ላይ ማለፍ አለበት። በችግሬ ላይ ማለፍ አለበት። በጥያቄ ላይ ማለፍ አለበት። ወገኖቼ ከዚህ በኋላ በደሚቪ አየር ላይ መሄድ እግዚአብሔር አይደለም የምንፈልገው። በላይፋችን የሚያልፍ፣ በቤታችን የሚያልፍ፣ በቸርቻችን የሚያልፍ፣ በአገልግሎታችን የሚያልፍ። ባካችሁ ጩና አሜን በሉ። በችግሬ ያልፋል። በችግሬ ያልፋል። በአጠገቤ አይደለም ያልፈው፣ በዙሪያ አይደለም ያልፈው፣ በኋላ አይደለም ያልፈው፣ በአይኔ ላይ ያልፋል። በጥያቄ ላይ ያልፋል። ዛሬ በጥያቄ በርጤሜዎስ ልክ ኢየሱስ መምጣቱን በጥንቃቄ ሲጠብቅ ግርግር አለ ኢየሱስ ባለበት፣ ድምፅ አለ ኢየሱስ ባለበት፣ ሰው አለ ኢየሱስ ባለበት። ጆሮን አቅንቶ ሲሰማ ድምፅ ነገር ሰማ። መጥቷል ማለት ነው። የዳዊት ልጅ ሆይ እንደው ኢየሱስ ስም ወደ ላይ መጫው ይግባባችሁ። ሳታቋርጡ መጫው ይግባባችሁ። ሳትጸልዩ አለመዋል ይግባባችሁ። ወገኖቼ ጸሎት እኮ ቦታ የለውም። ቦታ እኮ የለውም። መኪና እየነዳ ማውራት ትችላለህ። እየተጓዝክ ማውራት ትችላለህ። የሆነ ቦታ ተቀምጠ ማውራት ትችላለህ። ከበባ ውስጥ ሆነ ማውራት ትችላለህ። እየሰራሽ ማውራት ትችላለሽ። ጌታ ቅርብ ነው። ከስትንፋሳችን ይልቅ ቅርብ ነው። አሜን። አጭዋች የመጨረሻ ነው። በነገራችን ላይ በሰዓታችን ላይ ጨረስን። ምንም አልጨመርንም። ስለ ታይም ማኔጅመንታችን አጨብጭ ነው። ፕሬስ ጋድ እና ጮኸ። እቺ ሚስጥር ልንገርህ። ጮኸ። ኢየሱስም ሰማና ቀጠለ። እኔ መቼም ቆመ። ከዛ መጀመሪያ አትጩ የሚሉ ሰዎች ነበሩ። ዝም በል ረባሽ የሚሉ ሰዎች ነበሩ። ሰውየው ነው እችለች ኦፖርቹኒቲው፣ እችለች እድሉ። እዛ ጋር ማንቧረቅ ነው ያለበት። እጃቸውንም እያነሳ ነው ዝም ብሉት እና ጌታ ቆመ። ከዛ ጥሩት ሲላቸው ነው የሚገርመኝ ቃል። መጀመሪያ ዝም በል ያለ ግንባሩን እንትን ቋጠረ ምናምን። ጥሩት ካላቸው በኋላ አይዞ በርታ ብለው እኮ ነው የጀመሩት። ይኸውልህ አንዳንዴ እኮ ጌታ ሲቆምልህ ነው የሰው አፍ እንኳን የሚቀየር። ሼላባስ ጌታ አብሮ ሲቆም ነው። ጌታ ማዣር አጨብጭቡ ለግህ። ይኸውልህ አንተ ስማ፣ ፌቨርን ማወቅ አለበት። ሞገስን ማወቅ አለበት። እኛ እኮ ሞገሳችን አለ። ሞገሳችን ተቀብተን ምንወጣ ቁባት እንዳይመስልህ። ሞገሳችን የእሱ ዘንበን ማለት ነው። ሞገሳችን የእሱ መምጣት ነው። ሞገሳችን እሱ አብሮን ሲያገለግል፣ እሱ አብሮን ሲናገር፣ እሱ አብሮን ሲሰራ፣ እሱ አብሮን ሲንቀሳቀስ፣ እሱ አብሮን ሲሄድ፣ ያ ነው ሞገሳችን። ክብር ለእግዚአብሔር ይሁን እንጂ ሞገሳችን ሰውን ማሳዘናችን አይደለም። ሰው እንዲያዝንልህ መለማመጥ አይደለም። ሞገስ እንዴት እሱ አብሮ ይሰራል፣ እንዴት እሱ አብሮ ያገለግላል፣ እንዴት እሱ አብሮ ይራመዳል፣ እንዴት አብሮ እሱ ይቆማል። ያ ነው ያንተ ሞገስ። ያ ነው አይዞ በርታ። ስለዚህ ምን እያልኳችሁ ነው? እንጩ። እኔ አንዳንድ ሰው ለአርሴናልና ለማንቸስተር የጮውን ወደ ላይ ጮህ ቢሆን ወደ ሰማይ ጮህ ቢሆን ኖሮ አንድ ፓስተር አንድ ቀን አይቼዋለሁ። ወይ አገባንልሽ እያለ የሆነ ኳስ ነቀነቅንልሽ። ያ ፓሽን እግዚአብሔር ፊት ቢሆን፣
ያ ፓሽን ወገኖቼ እግዚአብሔር ፓሽናችንን ያድሰው። ኧረ አሜን በሉ ያድሰው። አሜን በሉ ያድሰው። የማገልገል ፓሽናችን ይታደስ። የመጸለይ ፓሽናችን ይታደስ። ቅዱሳንን የመውደድ ፓሽናችን ይታደስ። ለህብረት ያለን ቫልዩ ይታደስ። መታደስ አለበት። የጮህ ሰዎች ለውጥ አምጥተዋል። አንድ ነገር ልናገር። ያሬድን እየወቀስኩት ነበር። አንድ ነገር ብዙ ትላለህ ብዬ እኔም እላለሁ። ያሬድ አንድ ነገር እላለሁ ብዙ እላለሁ። አንድ መጨረሻ ስንቶች ታውቃላችሁ ራሔል ከሊያ በፊት እንዳልወለደች አይደል? እንደውም ቆይታለች። እና ሊያ በላይ ስትወልድ በጣም ስለተሰማት ውድድርም ስለነበረባቸው ዘፍጥረት 31 ወይ 30 ላይ ይመስለኛል ያዕቆብን ሄዳ ልጅ ካልሰጠኝ እሞታለሁ አለችው አይደል? እና ያለው ዛሬ አንተ ራሔል እህቷ በተደጋጋሚ በወለደች ጊዜ ደጋግማ በወለደ ኢንፋክት እህቷንም እግዚአብሔር ነው ማጸኗን የከፈተላት መጠላቷን አይቶ አይደል? ያ ምስጢር አልገባት መሰለኝ። ራሔል ልጅ አምጣ አለችው። ያዕቆብ ልጅ አያመጣም። ያዕቆብ ዘር ነው የሚያመጣው። ዘር ብቻውን ልጅ አይሆንም። ፈጣሪ ልጅ መላር ፈጣሪ የሌለበት ስኬት ልጅ ካልሰጠኝ ብላ ያለችው። በኋላ ዮሴፍን ስትወልድ ያለችውን ታስታውሳላችሁ? ያለችው እኮ እግዚአብሔር አይዞ ግድ የለም ብዙ አልሰማ እግዚአብሔር ልመናዬን ስለሰማ አለች እኮ። ዮሴፍ እኮ ለልጅ በኋላ ይሄንን ልጅ ምን አደረገኝ ሰጠኝ፣ ሌላ ይጨምርልኝ ስትል ስሙን ማን አለችው? ዮሴፍ አለችው። ስለዚህ እሷ አንድ ቦታ የሆነ መገለጥ አግኝታለች። ያዕቆብን ማነቅ ብቻ ውጤት እንደማያመጣ ገብቷታል። ያዕቆብን ያነቀችውን ማነቅ ለቃ ዋናውን መያዝ ጀምራለች። ዛሬ ሰው ያነቃችሁን ልቀቁ፣ ፈጣሪ ያዙ። የሆነ ነገር ያነቃችሁን ልቀቁ፣ ፈጣሪ ያዙ። ፈጣሪን የያዘ ይሻገራል። ፈጣሪ አረባካችሁ አሜን በሉ። ፈጣሪን የያዘ ያልፋል። ፈጣሪን የያዘ ይሳካለታል። ፈጣሪን የያዘ ድል ይነሳል። ለቀቀች ያዕቆብን። አንተ አይደለም ልጅ የምትሰጠኝ ከዚህ በኋላ ልጅ አንተ ስራ አይደለም። ልጆች የእግዚአብሔር ስጦታዎች ናቸው። የማይሰጠኝን ለቅቄ የሚሰጠኝን ይዛለሁ። ውጤት ማይሰጠኝን ለቅቄ ውጤት የሚሰጠኝ ይለቃለሁ። ዛሬ መልእክቴ ይሄ ነው። የስደት ሀገር ላይ መሆናችሁ ነጭን ለቀቅ አድርጉ፣ እግዚአብሔርን ያዙ። የሆነ ሰው ለቀቅ አድርግ፣ እግዚአብሔርን ያዝ። እነግርሃለሁ ታልፋለህ። ጨረስኩ። ክብር ለእግዚአብሔር። እንጮሃለን 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 እንጮሃለን። ሃሌሉያ ክብር ለእግዚአብሔር። ከዚህ በኋላ የቀረው ቤት ይዛችሁ መጮህ ነው። ጨርሰናል። ክብር ለእግዚአብሔር። በቃ ግባና ጩህ። ክብር ለእግዚአብሔር። እቺ ሀገር የነጠቀችብን ጩኸት አስመልስ በኢየሱስ። የአንዳንድ ሰዎች ጩኸት ተነጥቋል። በቃ አሜሪካ ሀገር ገብቶ ስግቅ እያሉ ነው። ጩህ። ክብር ለእግዚአብሔር። ኢየሱስ በል እባክህ። የኔ አባት በለው፣ ያዌ በለው፣ የኢዮሳፍጥ አምላክ በለው። በነገራችን ላይ ስለዚች ቤተክርስቲያን ጌታን አመሰግናለሁ። የሚጮህ እናቶች አሉ። አጨብጭ። በእውነት በጣም ይጸልዩ እናቶች። ዋው! ከሰኞ እስከ ዓርብ ለኛ ለአገልጋይ ለቤተ ክርስቲያን ለምድር የሚጸልይ ሄላፍን የሚጸልይ ሰው ወዳለሁ። በዚህ አጋጣሚ ወርድ እየወድሻለሁ። በጣም ስለምጸልይ ነው። ያንቺ ውበት ጸሎትሽ ነው። እግዚአብሔር ያብዛልሽ። በቃ እኔ የሚጸልይ ሰው ደስ